57 ሚሊዮን ብር ያዘረፈዋሉ እዚህ ቲክቶክ ላይ ታዋቂ ነን ብለው የምስኪኖችን ገንዘብ ያዘረፈዋሉ። ዘራፊዋም ማስታወቂያ ሰሪዎችም ሁሉም ይተዋወቃሉ። እንደማይተዋወቁ አክት ያደርጋሉ። ሁሉም ይተዋወቃሉ። ሰንሰለት ነው፣ የተያያዘ ነው። በህቡ የተደራጁ ማፊያዎች። ከማንም ጋር መስመር ያለፈ ግንኙነት ስለሌለኝ ፊት ለፊት እነግራለሁ። ማንን እፈራለሁ? በህቡ የተደራጁ ማፊያዎች፣ እነሱ ዳኛ፣ እነሱ ገንዘብ ሰብሳቢ፣ እነሱ ሚዲያ ያዥ፣ እነሱ አራጋቢ፣ እነሱ ዘራፊ። ካዘረፉ በኋላ አላውቃትም አላውቀውም ይባባላሉ። እስከ አሜሪካ ድረስ የተዘረጋ ሰንሰለት ነው። የኦፓል ጉዳይ ነግሬያቸዋለሁ። የኦፓል ጉዳይ ይወጣል። ኦልሬዲ የሌላ ጉዳይ እንደኔ ይቅርታ አድርጉልኝና እንደው ያከተመ ጉዳይ ነው ብዬ ነው የማስበው። ምክንያቱም እኔም እዚህ ያለው ግሩፕም ሰውን አሳምነን ነው ገንዘብ ያመጣ ነው። ምን ብለን ያመጣ ነው? እውነት እናውራ ከተባለ በ3 ወር ውስጥ ገንዘቡ ከተሟላላት ወር ደግሞ በ2 ወር ውስጥ ገንዘቡ ከተሟላላት ትፈታለች ብለናቸው ነው። ሰው የሌላ ገንዘብ ሲዋጣ እኮ አቧሚራ የምሰጠው የለኝም ሚችናት የጣት ቀለበቴ ሽጡና እንዳረጋችሁ አድርጉ ያሉ ብዙ ናቸው። እነዚህ እህቶች በዚህ መጥተው 3 ወር ሙሉ ሲመጡና 3 ዓመት ሙሉ ምንም ነገር ሳይሆን ወር 2 ዓመት ሙሉ ይችል ሳትፈታ ሲቀር እኛም ቃላባይ ሆነናል። ሆነስትሊ እነዚህ ሰዎች አይፈረድባቸውም። እኛ ቃላባይ ስንሆን ግን ከኋላ ያሉት ጉዳዩን መስራት ያለባቸው ኮሚቴዎቹ ወይ ደግሞ ጉዳዩን መጨረስ ያለባቸው ሰዎች ለምን መተው አትናገሩም? ለምንድን ነው የምትፈሯቸው ኮሚቴዎቹ? ይቅርታ አድርግልኝ፣ ይሄን ስማቸው ከሌ ይባላሉ። 12 ናቸው፣ 24 ናቸው፣ 74 ናቸው፣ ዋቴቨር ስማቸውን ግለጹ። ወጣት ቆንጅዬ ከስንት አሮጊት ጋር ትልልቅ ያረጡ ጋር ጓደኛው እድሜን አስፎገረብኝ። ማርያም አንድ በሬ ልጅ ናት። አይገርም። ስሚ እንደሱ ነው እንቀጥልበት። እሺ ማሪ በሮዚ የኔ ገስት ግቢ ሃይ በያት ናይ በቃ እየተጫወታችሁ አይደለም ፍቅሮች? አይደለም ማርያም አየሽ፣ እንዲህ አደባባይ ላይ አጓጉል ቦታ ላይ ነው ጥላሽ የምትሄዱ። አየሽ ስሚ፣ አጓጉል ቦታ ነው ጥላሽ የምትሄዱ። ማርያም ሚዩት አርጋት። ወኪሉን እያናገረን አይደለም አሉ። ኦኬ፣ እዛ ያሉት ደግሞ ኮሚቴዎች ጠብቁ ነው የሚሉ። እኛንም ጠብቁ ነው የተባለው። ጉዳዩን ኤምባሲ ይዞታል ከተባለ ኤምባሲ ደግሞ ለህዝብ ያሳውቃል። ኤምባሲ እዛ የተቀመጠው እኮ ለህዝብ ነው። ስለዚህ ይሄ ነገር ዝም ተብሎ የሚያልፍ ነገር አይደለም። ጠበቃም ይሁን ቆሞ ውክልናም ተቀይሮ ይሁን ጥግ ድረስ ሄደን እዛ ሀገርስ ያሉ ኮሚቴዎች ምንድነው እየሰሩ ያሉት? ሶሪ እውነትን ካልተነጋገርን አይሆንም። ምክንያቱም ወጥተው አደባባይ ላይ ብሩ ከተከፈለ ትለቀቃለች ያሉበት ቪዲዮ ሁላችንም ሴቭ አድርገን አስቀምጠነዋል። ቀኑ እንዳያልፍ እንዴት ተሯሩጠን ብሩን እንደ ትራንስፈር እንዳረጋችሁ ታውቁታላችሁ። ስለዚህ ይሄ ዝም የሚባልበት ጉዳይ አይደለም። እነዚህን 2 ነገሮች እንዳትረሱ። ወደዛ ወደ ባንክ ራጂ ትራንስፈር ከኤምባሲ የተደረገበት ወደ ሰውየው ደግሞ አካውንት የገባበት ሰውየውንም ማግኘት እንፈልጋለን። ተሽከፍሎታል አይደል? ሰውየውንም ማግኘት እንፈልጋለን። ጨርሻለሁ። አመሰግናለሁ። ቀልድ ጻፎትን ጽፈው እንዲያነቡ ከማድረግና ቆመው እንኳን ያስረዱበትን ቀን አላውቅም። ወይ ሲጋጥሙ ነው ወይ የሆነ ነገር ሲያደርጉ ነው ወይ ከመጣው ከሄደው ጋራ ባቶ ዋቅጅራ ስለ ፖለቲካ ሲያወሩ ነው። በእርሶ የዳነ ትውልድ አለ ወይ ነው? በእርሶ የሳቀ ትውልድ አለ ወይ ነው? እርሶ ያዳኑትን ትውልድ ሌላ የሚያጠፋ ከሆነ የዛኔ በፍርድ ቤት ይጠይቁ፣ በፍርድ ቤት ይጠይቁ። ያ ነው መጀመሪያ ምን ሰርተናል? የረባ ውሃ እንኳን ያላቀረቡለትን ትውልድ ዛሬ ትውልድ እንዲሆነ ብለው ሲሉ ጋደሜት አንተ ምን ሰርተ ነው? መጀመሪያ ምን ሰርተ ነው? ማን ነው ባንተ ሄዳ ነው? ማን ነው በእርሶ ሄዳ ነው? በእርሶ ሄዳነ ሰው በእርሶ የተጠቀመ ሰው ወጥቶ ይመስክር። ከዛ በኋላ የእሳቸውን ትውልድ ያበላሻል። በእርሶ ጊዜ ሁላችንም የሞትንበት ሁሉም የሞተ ነው። በነገራችን ላይ የኢትዮጵያን ሕዝብ የገደለው ፖለቲካ እንጂ አርትም አይደለም፣ ሶሻል ሚዲያም አይደለም። ፕሬዚዳንት ማሜ ድምቀታችን ነው። እንዳይነኩብን አደራ፣ እግዚአብሔር ምስክሬ። ማሜን እንዳይነኩብን አደራ፣ ንገሩልኝ።
አረ ምንም ጊፍት አያስፈልግም። ማምሻ እግዚአብሔርን ልጁን ለማሳደግ ቤታስን ለማድረግ የሚያደርገው ነገር ወርቅ ሽምግልና ልልክክ ነው ወንድሜ። ወዴት? ዮኒ ማኛ ጋር ይወድሻል እኮ ሲመሰክርልሽ ነበር። አዎ መሰክርልኝ፣ ሰማው። በፍጹም እሱ አይገባም ምናምን አለ። ካለ በቃ ገባው። ያጠፋሁት ነገር ካለ ይቅር በለኝ በለው አለ። ይቅርታ ጠይቅልኝ። ባለፈው ከጆን ዳንኤል በኋላ ደነገጥኩ። ልክ እኔ ዮኒ ማኛ አለንለት ሲል ደነገጥኩ። የሆነ የሰማው ነገር አለ ማለት ነው። የሰው ጆን ዳንኤል ፊት ለፊቴ ላይ መጣ። አራስታርቀኝ እባክህ፣ ይቅርታ ጠይቅልኝ፣ ይቅርታ ጠይቅልኝ በእናትህ። አሁን ተረት ላይ ነኝ። ስለዚህ ተው እንጆሮዬን አውራ። እኔ ደደብ አይደለም። when any sitter lining lemon like silk anta famous na anta alutim when so much record anta like Mr. No waste it's minimum no for anta minimum no indi if anta sitter line like sitter like bunnet sitter and so much just record anta it's anta alutim waste trigger normal sira like bunnet sir zari you know any sauce migib any itch out and there was hulet habeshoch and yes was silk like record any when any sitter lining and any allergen when ባለትዳሮች ባል ያላችሁ ሚስቶቻችሁን ሚስቶች ባሎቻችሁን ጠብቁ። ያላገባችሁ ባሎቻችሁን አስለቅቁ፣ ሚስቶቻችሁን አስለቅቁ። ደሞር ባላገባህ ቁጥር ሚስትህን ወይ ባለሽን የሆነች ሴት ወይ የሆነ ወንድ የሆነ ቦታ ላይ ላገባት ወይ ላታገባው እየተገለገሉባቸው ነው። ይሄ እንዴት ነው የሚለቀቀው? በርከክ ትላለህ፣ ትጸልያለህ። በተዘናጋ ቁጥር የወደፊቷ ሚስትህን የሆነ ሰው አጉላጉል እያደረገ ነው። አንተም ደግሞ ካላገባት በጊዜ ልቀቅ በጊዜ። አንዳንዶቹ እኮ ማያገቡትን ሴት ነው አፍነው የሚይዙት እና አንዳንዶቻችሁ ያላገባችሁት የሆነ ቦታ ታፍኖ ተይዙባችሁ ነው። አስለቅቅ። የማንም ጎፈሬ ታበጥራለህ። በርከክ ብለህ ጸልይ ምናምን ያን ታደርጋላችሁ። ቲክቶክ ኧረ በእናትህ አይደብርም? ሁሌ ጨብሲ በነገር ላይ ማለት ነው። አሁን እዚህ ጋር እየጠጣሁ ማዘር ብትመጣ ልክ ሆነ ከእጄ መጠጥ እንዲለይ አትፈልግም። ማዘርም ፋዘርም ይመቱኛል። ቤት እገረፋለሁ መጠጥ ካልጠጣሁ። አሁን ራሱ ስደውይ ምን እየሰራ ነው? ድምፄ ራሱ መውጣት የለብኝም ወይ ቪዲዮ ነው መደወል ያለብኝ ፋሚሊ ጋር። አበሻ ቢራ ከእጄ መለየት የለበትም። ይልበል ከአረብ ሀገር ብር ሸቅለው ምናምን መጥተው ብራቸውን ለመጨረስ አይደለም የምቀርበው። እማዬ እስቲ ቀጥኝ እንዲህ እያልኩኝ አካውንቴን አልለጥፍም። እማዬ እንዲያርግልኝ አረብ ሀገር ደምን በአልቀሳ የመጣችን ልጅ እንዲሰጡ ጃኒን የቀመሰ ሁሉ አንዳንድ ገድ የሌለው ምሟለ እናቴ እኔ ከዚህ በፊት አጋጥሞ የጃኒ በቃ ይፋታ እስር ቤት ለእስር ቤት ነው የሚያቀኝ። እንዴ ነው የሚያጦዝብ በቃ እንዴ ስትወጣ እንዴት መዘጋት እሱን ዓመት ከምናምን አሳሰር ሊወጣ ነው ሲባል ደግሞ እንደገና አዱናይን አየር ላይ ላጥን ምን አለ አብይ አህመድ ባወጣት መንግስት እስር ቤት አንድ ወይንም ጆን ዳንኤል እንኳን ሳይወጣ አስሯቸው አብረው ትንሽ አንድ ሳምንት እዛ እንጆይ ቢያደርጉት ምንድን ነው? ጃኒን የሆነ ባለስልጣን ወዷታል፣ እሱን ያሰረው ምን አዶን አንደርስታን ነው። አስረግዟት እንዲወጣ አብረው ነው ያሰሯቸው። ጆን ዳንኤል እኮ 17 ቀን ይቀረዋል ተብሎ ገና አልተፈታም። አግኝቶት እንግዲህ እዛ አንዱ ለቀን አስለምዶት